ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሀርቡ የሚሄድ የትራስ ልብስ ከነፍራሹ የትራስ ልብስ ከነትራሱ የፍራሽ ልብስ ከነ ፍራሹ እንዲሁም ደግሞ እዚህ ጋር ሁለት አይነት ረከቦት እጥር ምጥን ያለ የቤት እቃ ከዛ ይሄን የመሰለ ደግሞ ብሉ ብላክ ምንጣፍ ተቆራጭ 6x4 ገዝቻለሁ ማለት ነው። እንዲሁም መጋረጃ አላት። መጋረጃውን ስሱን ብቻ ነው የሰቀልኩት ያው እኔ መስቀያው እያስቸገረኝ ስለሆነ እና ጽድት ያለ የቤት እቃ ጽድት ያለ ምንጣፍ ከነ ትራስ ልብሱ ነው ማለት ነው የገዛሁላት 130975 ብር 130475 ብሩ እቃው ሙሉ ለሙሉ የተገዛበት ነው። 500 ብሩ ደግሞ የትራንስፖርት ነው ማለት ነው። እንግዲህ ሀባይብ እነዚህን ጽድት ያሉ የቤት እቃዎች ኳሊቲ የሆኑ ገዝቼላታለሁ ማለት ነው። ማሻአላ ተባረከ ረህማን። ሲኒዎቹም እንደዚህ የሚያማምሩ እያንዳንዱን ዋጋ ማሳወቃችሁ ይሆናል። በዛ ላይ ደግሞ ይሄንን እንዴት ማች እንዳደረኩላት እዩት ማለት ነው። አያችሁት? ይሄ ብሉ ብላክ ከዚህ ብሉ ብላክ ጋር በቃ በደንብ ማች ምንም እንትን የሌለው። ከዛ ደግሞ መጋረጃውም እንደዚሁ እዚህ ጋር እንደምታዩት ይሄኛው ብሉ ብላክ ነው። ቆንጆ የሚያምር ብሉ ብላክ ነው። ያው ካሜራ ላይ ሲገባ ብሉ ብላክ በነገራችን ላይ ግርጣት ይላል፣ ግን በጣም የሚያምር ወዝ ያለው ነው ማለት ነው። መጋረጃውም እያንዳንዱን እቃ ዋጋውን ልንገራችሁ፣ አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩ ማለት ነው ቪዲዮውን። እንግዲህ ሀገር ሰላም እንዲሆን ደግሞ ዱአ እያደረጋችሁ ማለት ነው እንዳረሱ። በመጀመሪያ እዚህ ጋር በጣም የምታምር ቆንጅዬ ኳሊቲ ሲኒ ገዝቼላታለሁ ማለት ነው። አንድ ደርዘን በ4000 ብር ነው። በጣም ነው የምታምረው። ማሻአላ ተባረከ ረህማን የሌለች ናት። እኔ በጣም ነው የምወዳት እችን ሲኒ ደርዘን ማለት ነው። እዚህ ጋር 6 አላት፣ እዚህ ጋር 6 12 ሲኒ ነው። ይሄ እስከዛሬው ነጭ ነበር። አሁን በወርቃማ ስለሆነ ደግሞ በደንብ ድምቅ ብሏል ማለት ነው። ይሄኛው እንትኑ ዲዛይኑም ሁሉ ነገሩም በጣም ነው የሚያምረው። ሌላው ዲም ላይት ረከቦት ነው። ዲም ላይት ረከቦት ባለ 5 ቋሚ ወይም ባለ 5 ጋቻ ማለት ነው። እዚህ ጋር እንደምታዩት ይሄንን የገዛሁላት 4200 ብር ነው። ሲኒው 4000 ብር፣ 4200 ብር ደግሞ ረከቦቱ። የረከቦቱ አክሰሰሪ ምንድነው ማጨሻ እንዲሁም ሰርቪሱ 3-4 ሲኒ መስጫ። ቡና ሲኒ ብቻ ከሆነ ብዙ ሲኒ ይዛል። እስከነ ሰርቪሱ ከሆነ ግን 3 ወይም 4 ነው የሚይዘው ማለት ነው። እንደምታዩት ትንሽ ስለሆነ ይሄ እንትኑ ማለት ነው። እና ይሄንን ይመስላል ማለት ነው። ሰርቪሱ አጠቃቀሙ እንደዚህ ነው ማሻአላ። ከዛም በኋላ እዚህ ጋር ፌርሜሎ አላት፣ ጀበና ማስቀመጫም አለው ማለት ነው። ይሄ 4200 ብር ነው። ጀበና ማስቀመጫው እች ናት ማለት ነው። ከዛ የውሃ ኮምፕሌት በወርቃማው 2600 ብር። በጣም የሚያምር ቆንጆ የውሃ ኮምፕሌት ነው እንደምታዩት ማለት ነው። ዋንጫ። ከዛ እዚህ ጋር ደግሞ ንቅሳት ረከቦት 3500 ብር ነው የገዛሁት። ትናንትና ያው አውጥቼ ስላሳየኋችሁ ከፌስታሉ አላወጣሁትም ማለት ነው ይሄኛውን። እዚህ ጋር ደግሞ ሀገረኛ ሲኒ 1 ደርዘን 600 ብር ገዝቼላታለሁ ማለት ነው። እዚህ ጋር ኢታል ባለ 5 5400 ብር። የሻይ ብርጭቆ ግማሽ 625 ብር። በራድ 1 ሊትር 850 ብር። እቃዎቿ እነዚህ ናቸው። በቃ ሌላ እቃ የላትም። ሌላው ሱፍራ ነው። ሱፍራ በአንደኛው ማለት ነው። እንደምታዩት ቆንጆ ሱፍራ 2 ነው ግዢ ያለችኝ። 1 ሜትር በ1 ሜትር 2። ይሄ 1 ነው፣ ይሄኛው 1 ማለት ነው። በነገራችን ላይ 1 ሜትር በ1 ሜትር እንደዚህ በቂያችሁ ነው ማለት ነው። ሁሉንም ረከቦቱን እስከና አክሰሰሪው በደንብ ማቅረብ ይችላል ማለት ነው። እና ይሄንን 1800 3600 ብር። ሌላው የምግብ ሱፍራ ነው። እዚህ ጋር ሎሚ በሲሊቨር አላት 300 ብር። እዚህ ጋር ደግሞ ወርቃማ በወይነ ጠጅ አላት 300 ብር 600 ብር ማለት ነው። እቃዎቹ እነዚህ ናቸው። በቃ ከዛ የትራስ ልብስና የፍራሽ ልብስ ነው። የፍራሽ ልብስና የትራስ ልብስ ዋጋ ጭማሪ ነው ማለት ነው። ዋጋ ጭማሪ ነው ስላችሁ በነገራችን ላይ ባለፈው ዕለት ማስቆርጭለታለሁ ከዛው ጣቃ ላይ ነው ግን
3 ቀን 4 ቀን አድሮ ዋጋ ጨምረው ነው የምታገኙት ማለት ነው። እና እስከዛሬ 800 ብር ነበረ። አሁን 850 ብር ነው በሜትር የገዛሁት ጨርቁን ማለት ነው። እና ሲሰራ እኔ ደሴ ገዝቼ አምጥቼ ኮምቦልቻ ነው ማሰራላችሁ። ደሴ ትራስ ልብሳቸው በጣም ትንንሽ ነው፣ የፍራሽ ልብሱም እንደዛው ትንንሽ ስለሆነ እዚሁ አምጥቼ ነው እኔ ማሰራላችሁ ማለት ነው። እዚህ ጋር የትራስ ልብስ የፍራሽ ልብስ ከዚህ ልጀምርላችሁ። የፍራሽ ልብስ 6 ሲባዛ በ2180 ብር 13080 ብር ይሆናል ማለት ነው። የትራስ ልብስ ደግሞ 12 ሲባዛ በ610 ብር 7320 ብር ይሆናል ማለት ነው። ሌላው 12 ትራስና 6 ፍራሽ ገዝቻለሁኝ። ፍራሹ 6 ሲባዛ በ3750 ብር 22500 ብር ይመጣል ማለት ነው። ትራስ ደግሞ 12 ሲባዛ 350 ብር 4200 ብር ይመጣል ማለት ነው። እዚህ ጋር እንደምታዩት እና ትራስ ልብስ ማን ነው ትራስ ራሱ 20 ብር ጨምሯል ማለት ነው። እዚህ የለበሰው የራሷ ነው። ትራሱም ፍራሹም የራሷን ነው የተጠቀምኩት ማለት ነው። ሌላው እዚህ ጋር ይሄ ምንጣፍ 6 በ4 ነው። 6 ሜትር በ4 ሜትር ማለት 24 ካሬ ነው። ከዛ 1500 ብር ደግሞ ዙሪያውን ማሰፊያ ከፍያለሁ ማለት ነው። አጠቃላይ 37500 ብር ምንጣፉ ብቻ 36000 ተገዛና ማሰፊያ 1500 ሲጨመርበት 37500 ብር ሆነ ማለት ነው። እንግዲህ ሀባይብ እስከዛው አዳ ድረስ ያው እቃ ስለሌላት ብዙውን አንጥፌዋለሁኝ እንትኑን ማለት ነው። አለባብሼ 3 ፍራሽና እንደምታዩት 10 ትራስ እዚህ ጋር አለባብሼ ያለው ማለት ነው። ለ3 ፍራሽ 10 ትራስ ነው በደንብ የሚያስፈልገው እንደምታዩት ከዚህ ጀምሮ እስከዚህ ድረስ እንደዚህ ማለት ነው። ማሻአላ። በነገራችን ላይ አንዳንድ እህቶች አሁን ለአንድ ፍራሽ 2 ትራስ የሚበቃው ይመስላችኋል፣ ግን አይበቃውም። እዚህ ጋር እንደምታዩት ማለት ነው አንዱ ፍራሽ 3 ነው የሚይዘው። 3 ፍራሽ ትራስ ያስፈልገዋል ማለት ነው። አንዱ ፍራሽ 3 ትራስ ለ12ቱ ትራስ 4 ፍራሽ ያስፈልጋችኋል የምላችሁ ለዚህ ነው። እና ሀባይብ መጋረጃ ደግሞ ይሄ ስሱ ነው እንደምታዩት ማለት ነው። ይሄ ስሱ ፓርት ነው። ወፍራሙን ዘርግቻ ያሳያችኋለሁኝ። መጋረጃ 3 ሜትር ላይ የሚያልቅ ነው። በሁለት ተቆንጣጭ የተሰራላት ማለት ነው። 16300 ብር ነው የተሰራላት ማለት ነው። እንደምታዩት ወፍራሙ ፓርት ይሄ ነው ማለት ነው። በጣም የሚያምር ነው። ማሻአላ ተባረከ ረህማን የሆነ ይሄ ወፍራሙ ፓርት እዚህ ጋር ማለት ነው። ይሄኛው 6 ሜትር ስሱ 6 ሜትር 12 ሜትር ጨርቅ ነው የፈጀው ማለት ነው። በጣም የሚያምር ተደርጎ ቆንጆ መጋረጃ ነው የተሰራላት። በነገራችን ላይ ወርቃማውን አሁን ተሰቅሎ አይታችሁታል። ወርቃማው ሴሪ ነው። ይሄ አንድ አይነት ነው ማለት ነው። እዚህ ጋር የቀራት ትራስ ልብስና ፍራሽ ልብስ አለ። 16000 የሆነው 16300 የሆነው እስከዚህ ታስቦ ነው ማለት ነው። ሌላው የአልጋ ኮምፎርት ነው። ባይብ እዚህ ጋር ኮምፎርቷ ከውስጥ ይሄንን ይመስላል፣ ከላይ ይሄንን ይመስላል። 2 የትራስ ልብስና አንሶላ አለው። አንሶላ ግን ያስፈልጋችኋል። በጣም ቆንጆ ኳሊቲ ናት። ግን እኔ በጣም የምወዳት አለኝ ቤት ይሄ ራሱ ማለት ነው። ምቾቱ ለስላሴው ምናምን በቃ ቆንጆ ነው። እንደሌላው ሸካራ አይደለም። እዚህ ጋር አንሶላው ይሄ ነው። አንሶላ ግን ያስፈልጋችኋል። ለሜትር ከ50 ከተጠቀማችሁት፣ ለሜትር ከ20 ከተጠቀማችሁት ደግሞ በቂው ነው ማለት ነው። እንደዚህ ማሻአላ ይሄ ትራስ ልብሶቹ ማለት ነው እነዚህ። እና ሀባይብ ይሄ ምንጣፉ ወደዚህ ተጣጥፎ ነው። በጣም ሰፊ ነው። 6 ሜትር በ4 ሜትር ስለሆነ እና ሀባይብ ይሄንን ይመስላል። እዚህ ጋር ደግሞ ፍራሾቿ አሉ። ቀሪ 2 ትራስም አላት ያለበሰ ማለት ነው። ኢትዮፎም 70 በ12 ነው። 3750 ብር አንዱ ፍሬ ማለት ነው። 22500 የሆነው 6 ፍራሽ ገዝቼላት ነው ማለት ነው። እና ይሄንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌላው ደግሞ እቃችሁን የምትፈልጉትን እቃ እና ስማችሁን የሚሄድበትን ቦታ እያደረጋችሁ ጻፉ። ግን ደግሞ በወረፋችሁ መሰረት ነው ማለት ነው። አሁን እኔ ስንት ሰዓት ሆኗል መሰላችሁ? አሁን ሰዓቱ መሽቷል። ከዚህ ሰዓት በኋላ እራቴን በልቼ ሰግጄ ምን ብዬ የእንቅልፍ ሰዓቴን ይሄንን እቃ ከረተብኩ በኋላ ማለት ነው የእንቅልፍ ሰዓቴን ትቼ
ነው እናንተን የማስተናግደው ማታ ማለት ነው። እንግዲህ የሁለት ሰው የሶስት ሰው እቃ ከጻፍኩኝ ደግሞ ይደክመኝና ተኛለሁኝ። እንደዛ እየሆነ ነው። በወረፋችሁ መሰረት አስተናግዳለሁ። ግን አንዳንዶቹ ማለት ነው ወላሂ አትመልሽም የሚሉት አሁን ድውል ሊያረጉና አሁኑኑ አትመልሽም ብሎ ነው ኮሜንት የሚያስቀምጡት ማለት ነው። እና እንደዛ ወዳው ጽፋችሁ ላይ ወዳው ለመመለስ አልችልም። ያው በወረፋ ነው እንደነገርኳችሁ ማለት ነው። እንግዲህ ሀባይ ይሄንን ይመስላል። ሰላም ሁኑልኝ።